እናቴም አልፈርድባትም አግኝታ ስላጣች ምናምን ይመስለኛል የምትጠላኝ። በዛ ላይ እኔ ከቤት ከልጆች ሁሉ በተለየ አባቴን በጣም ወደው ነበርና አባቴ ደግሞ እኛን ጥሎ ሄደዋልና ከዛ አንፃር ይመስለኛል የምትጠላኝ ብዬ ነው ማስበውና ከዛ እኔ 3 ወር ምናምን እርጉዞኝ እንደዚህ አላውቅም። መሀል ላይ እናቴ ሞተች እና እናቴ ስትሞት ደግሞ አጋጣሚ እኔ ነበርኩ ቤት። ታላላቅ እህቶች አግብተዋል በተለያየ ሁኔታ ብቻ አብረውን የሉም ቤት ውስጥ። እኔ ተለቅላለሁኝ አንድ አለች ከኔ በታች ማለት እኔ ደግሞ የሷ ታላቅ ነኝ። ከዛ በኋላ እናቴ ስትሞትም አብሬ ነበርኩኝ። ያው ሞት ምን እንደሆነ አላውቅም። እንደዚህ ቡና ያፈላው ቡና ያሸተትኳት ነው ገልጬ ፊቷን ያየው ነው። ግን በህይወት ትኑር አትኑር ማቀው ነገር የለምና ከዛ በኋላ የለችም። ቡና ሸተትኳት ገልጬ ከዛ በኋላ ማለት እናትሽ ታማተኝታ አንቺ ቡና ያፈላሽላ ቡና ቆልተሽው እንድታሸተታ ወትኑር ትሙት ልብ አላልሽም። ግን ኦሬዲ ሞታ ነበር። አላውቅም ግን እሷ በህይወት የለችም። አዎ ገልጬ እማ ይሄው እንትና እሽተች አልኳት። ማታ ትንሽ ያማት ስለነበረ እኔ ደግሞ እንትን መስሎኛል በቃ ተኝታለች አልኩኝ። ደግሞ ለሽታው ምናምን እንጂ በቃ ትታለች ያማማት ነበረ። ለሽታው ለሽታው እንጂ አዎ ለሽታው ስለሆነ ያዘናጋኝም አላውቅም። ደግሞ እንደዛ አልመሰለኝም። ሞት በጣም ያም ምናምን ይመስለኝ ነበር። ለዛ ነው ከዛ ሸተትኳት። አሁን የለችም። አሁንም ወረደ። ከዛ ለራሴ በልጅነቴ ነው የምጠጣው እኔ ስለሆንኩኝ ማለት ትንሽ ነኝ 6ኛ ነኝ ግን ሁሉም የሉም እኔ ነኝ ቤት ውስጥ አሁን ትልቅ ማለት ነው። ከዛ እኔ ጠጣሁት። ከዛ በኋላ የትምህርት ቤት ሰዓት ደረሰ። ሊሄድ ስለሆነም ሳናግራት ምንም አትመልስም። ከዛ አሟ ስለነበር ሰፈር ላይ መጡና ማለት ነው እንዴት ናት ምናምን ሲሉኝ ተኝታለች አትቀስቅሻት ታያት አልኳት። ከዛ ሄደች። አሁንም ተመልሳ ስትመጣ አረ ገልጣታለሁ ዞር በይ ስትለኝ ገለጠቻትና ለካ እናቴ በህይወት የለችም። ከዛ በኋላ ሄጂ እንደዚህ የንስሐ አባት የሚባል አለ አይደለ ሄጂ ጥሪ ተባልኩኝ። ሄድኩኝ። ያው አላውቅም ምን ፊልም አድርገው ነገር የለም በወቅቱ ጸበል እንደዚህ ሊያደርጉ ነው ምናምን ስትለኝ ጎረቤታችን ሄድኩኝ። ተመልሼ ስመጣ ያው ዙሮ እናቴ በህይወት አልነበረችም። መጀመሪያውኑ ከጠዋቱም ጀምሮ የለችም ማለት ነው። ከዛ እናቴ እንደዛ ሆነ። ከዛ በኋላ እህቶቼ ሌላ ቦታ የነበሩት ምናምን ነገር መጡ። ከዛ በኋላ እጇ ላይ እናቴ ቀለበት ነበረ የብር የወርቅ እንደዚህ ነገሮች ማለት ነው። ከዛ እህቶቼ ሲመጡ ወርቁ ሰርቀሻል ተብዬ ከቤት ተባረርኩ አሁንም ማለት ነው። ግን አልሰረኩትም። እኔ በዛን ሰዓት እንደዛ አይነት ነገር ማደርግበት ሰዓት አልነበረም። ደግሞ ወርቅ ብዙ ነው ምን አድርገዋለሁና እህቶቼ ምናምን ከቤት አስወጡ። ያው እርጉዝ ነኝ 3 ወር ሆኖኛል። ግን እኔ አላውቅም ማንንም አያውቅም። ልጁም ከዛ በኋላ ካንዴም ሁለቴ ምናምን ነገር አይቻለሁኝ። ግን በቃ ሮጣለሁ ምናምን ደነግጣለሁ ሳይው እንጂ ምንም እንትን ማለት ምንም በቃ ምን አደርገዋለሁኝ ሮጣለሁኝ። ከዛ በኋላ እርግዝናዬ እንደዛ 3 ወር አለፈ። ትምህርት ቤት ማቋረጥኩኝ ምክንያቱም ከቤት ተባረር ያለሁኝ ማለት ነው። ከዛ በኋላ አንድ ጓደኛ ያለች እዛ ሰፈር ውስጥ እናት አባት የላትም እና እህት ማማቾች አብረው ነው የሚኖሩት። እነሱ ቤት እኖር ነበረ። ከዛ እነሱ ጋር ስኖር በቃ ቀን በቀን እንደዚህ 2 ወር ምናምን ይሆነኛልና አንቺ ሆድሽ እንደዚህ የሆነ የተለየ ነገር አለው ምንድነው ምናምን ስትለኝ እኔ እንጃ አላቅም እላታለሁ። ምንም አላቅም ሲጀመር በትክክልም ማለት ነው። ከዛ እንዳረገዝኩኝ በ6ኛ ወሬን አወቅኩኝ። እሷ ናት ያስመረመረችኝ በእድሜም ከኔ ስለምትበልጥ ማለት ነው። ሳኒ ማሪ እቀጣና ፔሪድ ማየት አልጀመርሽም ነበር? አንዴት አልጀመርኩም። በ15 ዓመትሽ ነበር እኮ አይደለ? የጎረቤት ያልሽና የ15 ዓመት ፔሪድ ማየት አልጀመርሽም ነበር? እኔ አልጀመርኩም። እንዴትስ እንዳረገዝኩ አሁን ሳይው አሁን አድጌ ምናምን ነገር ሳያዩ ይረገዛል ወይ ብዬ ሁላ አስባለሁ። ግን አላውቅም በዛን ሰዓት እንደዚህ አይነት ነገሮች ገና የሚመጣበት ይሆናል። ገና ልጀምር ይሆናል እርግዝና የተፈጠረው። ለዛ ስለሆነ መሰለኝ አልነበረኝም ምንም ነገር አይታየኝም ነበር። አላውቅም ለዛ ነው ያላወቅኩት። ሆዴ ደግሞ የለም ቆመት ምናምን ስላለኝ መሰለኝ አይታወቅም። ግን 6ኛ ወር ላይ ነይ ልውሰድሽ ብላ ስታስመረምረኝ እንደዛ ሆንኩ። ከዛ ልጁ ነገረችው ልጅቷ ማለት ነው። ከዛ እንደዚህ ስትለው ብዙ ሴቶች ነው እንደዚህ የሆነ በጣም እንትን ነው ብዬሻለሁ የትኛዋ ናት ሲል እንደዚህ ብላ ሁላ ያቀኝም ሁላ ማለት ነው። ከዛ እንደዚህ ያለች ልጅ እኔ አላስታውሳትም ስትል አይ እንደዚህ ብላ በምልክት ስትነግረው አስታወሰኝ። እና ምንድነው እንደዚህ
ከዛ በኋላ እኔ አያገባኝም አይመለከተኝም አለ። ምንም ማቀው ነገር የለም የራሷ ጉዳይ አለ። ቤተሰብም አጠገብ እዛው እንዳደርሽ ወርቁን ካልመለስሽ ብሎ አስወጥተውኛል ኦሬዲ። ከዛ በቃ ልጅቷ ጋር ኖራለሁ፣ አንዴ እዛ ተኛለሁ፣ አንዴ በየእምነት ቤት እየሄድኩት አድራለሁኝ። ቤተ ክርስቲያን ምናምን ከልካይ ስለሌለ ማለት እንደዛ አንዴ በረንዳ ውስጥ ምናምን እያደርኩ እንደዚህ 8ኛ ወር ሲሆነኝ እናቱ ሰሙ። ከዛ እናቱ ሲሰሙ ጥሩ ናቸው ማለት ነው። እናትየው ወሰዱኝ ወደ እነሱ ሀገር ማለት ነው። ራቅ ያለ ነው ከኛ ገጠር ነገር ነው፣ ግን ያው እዛ ከተማ ነው የሚውለው፣ ኑሮውም እዛ ነው ከተማ ነው። ከዛ ወሰዱኝ። ከዛ ሲወስዱኝ እሱ የሆነ ወንጀል ሰርቶ ነበር፣ ሰው ደብድቦ እስር ቤት ገባ። 1 አመት ተፈረደበት ማለት ነው። ፈጣሪ ሲረዳኝ እንጂ አያስቀምጠኝም ነበር። ሲወስዱኝ የለም እሱ 3 ቀን ምናምን እንደታሰረ እናትየው ወሰዱኝ ሲሰሙ እንደዚህ። ከዛ እሳቸው ጋር ወለድኩኝ። እንደውም 9 ወር ሞላኝና ከዛ ቆርቆሮ ላይ የሚወጣ ነገር አለ አይደለ? እዛ ቆርቆሮ ላይ እወጣለሁኝ ማለት ነው። ከዛ ዘልዬ ነው የምወርደው ወደ ታች ማለት ነው። ምንም ነገር አላውቅም። ከዛ ነው የሚሉት፣ ኧረ የሰው ነፍስ ይዘሽ እንደዚህ ይሉኛል። በቃ ምንም አላውቅም፣ ምንም አይመስለኝም። ምንም በቃ ስለ ህይወት ምናምን በቃ ምን ይሆናል አይደል? ልጅም ስለሆንኩ ምንም ማውቀው ፍቅር ምንም ስለሌለ ምንም አይመስለኝም። ምንም ትርጉም የለውም ለኔና እንደዛ አደርጋለሁ። አህያ ጭኜ ውሃ መጣለሁ። የገጠርን ኑሮ ለመድኩት። ልጅም ስለሆንኩኝ ለመቀበል ምንም አልቸገረኝም ማለት ነው። ከዛ እንደዛ እያልኩኝ አንዴ መንገድ ላይ እየሄድኩኝ 9 ወር ሞልቶኛል። የልጁ ፍቅረኛሞች ተብዬዎች ሆዴ ውስጥ ቁጭ ብሎ ቀጠቀጡኝ ለ3 ሆኖ ማለት ነው። ልጁ ጓደኞች ከዚህም ከዛም አሉት እና በጣም ደበደቡኝ። በጣም ሲደበድቡኝ ከዛም ምጤ በዛው መጣ ማለት ነው። ከዛ ወደ ሐኪም ቤት የጭነት መኪና ይሄ ኤፍኤስ እንትን አይሱዚ ይሄ ቀዩ ምን ነበር በቀዩ መኪና እነዚህ የጭነት እሱ ላይ እንደምንም እንደዚህ ተሸክሞ ምን ብሎ አስገቡኝና ጤና ጣቢያ ገባሁ። በጣም ልጅ ነኝ። ከዛ በኋላ ሐኪሞች ሲያዩኝ ሁላ ይደነግጡ ነበር። ምንድናት እቺ ምንድነው እያሉ እንደዚህ። ፈጣሪ ረድቶኝ ሴት ልጅ ወለድኩኝ። ከዛ ሴት ልጅ ወልጄ ክርስትና አልፎ እንደዚህ 5 ወር 6 ወር ሲሆናት ህፃኗ ምግብ አድርሽለት ብለው ወደ ልጅ ወዳለበት ወደ ወህኒ ቤት ማለት ነው ምግብ ሰጡኝ። ከዛ ሩቅ ነው ብታይ ጫፍ ነው፣ በጣም ሩቅ ነው፣ ከጫፍ ወደ ጫፍ ማለት ነው። ወህኒ ቤት ብዙ ጊዜ ወጣ ብሎ የሚሰራው። ከዛ ምግብ ይዤለት ሄድኩኝ። ያው እንደዛ ብዙ ይሰድበኛል፣ ምን ይለኛል፣ ሁለተኛ እንዳደርሽ እንደዚህ ምናምን እያለ መልእክቱን ላይ ያደርስልኛል። ግን ምንም አይመስለኝም፣ ምንም አላውቅም በወቅቱ። ዞሮ ሄድኩኝ። ያንን ምግብ ይዤለት ሲሄድ አሞክሮ የሚባል ነገር አለ አይደል? የሚቀነስለት እሱ ተቀንሶለት መውጫው እየደረሰ ነው። እኔ እነሱ ቤት ስላለው እዛ እንድቀመጥ አልፈለገም ልጁ ማለት ነው። ከዛ በኋላ ምን ይላል? ምግብ አድርሽ ተብዬ ሄጃለሁ ብዬሻለሁ። ከዛ በኋላ ያንን ምግብ ላደርስለት ሄድኩኝ። ተመለስኩ ወደ ቤት። ከዛ መምጫው ስለደረሰ እኔ እዛ ቤት እንዳልቆየው ማለት ነው። ምን ይላል? ከወጣ በኋላ ወጣ 2 ቀን ምናምን ሲቀረው ግን መልእክት አደረሰ ለእናትየው። መርዝ አድርጋ ያይጥ መርዝ አመጣችብኝ ምግቡ ላይ አለ። ልትገለኝ ፈልጋ አለ። አስቢ፣ እኔ ምን እንደሆነ ያይጥ መርዝ ማላቀም እኔን ለማስወጣት ከዛ ቤት ማለት ነው። ከዛ በኋላ በጣም አዘንኩኝ። ኧረ አላደረኩም አልኩ። ቤተሰቡ ለተሰብስቦ ህፃናት ለምን ከዛ ቤት እንድትወጪ ፈለገ? ለምን ምን አረፈ? ከዛ በቃ ይፈልገኝማ እሱ መምጣቱ ደረሰ። መምጣቱ ስለደረሰ እናትየው ለምን ወይ ሌላ ፍቅረኛ ተያዘ አንቺ እዛ ቤት መኖርሽ ከሚይዛት ፍቅረኛ ጋር እንትን እንዳይልበት በቃ ሚስት አለው እንዳይባል። አዎ አይፈልግም። አዎ ሲጀመርም እናትየው ወሰዱኝ እንጂ እሱ ቢኖር ኑሮ ነው አስፋልት ላይ ወይ የሆነ የት እንደምወል ፈጣሪ ወቀው እንጂ እሱ አይፈልገኝም ሲጀመርና ከዛ እኔን እንደዛ አደረገ። መርዛ መጣችብኝ። ያይጥ መርዛ ይቅርታ ሀቡ ደላሎችን ሚውት አድርጉ እንጂ ዳሙ ላንቺ እንትን ሰጥሻለሁ፣ ሞዴሬተር ሰጥሻለሁ። ሚውት አድርጊያቸው ስታዩዋቸው ሁላችሁም። እነዚህ እኔ ቤት ውስጥ እያስተዋወቁ ሀቢባ ቤት ስለሆነ ነው ያመንነው፣ ሀቢባ ቤት ስለሆነ ነው ያመንነው እያሉ ብራቸውን እየተበሉ ነው። ቤተሰብ እባካችሁ ሞዴሬተሮች በቻላችሁ መጠን ደላሎች እንደዚህ ሀገር በእንደዚህ ያህል ብር እንወስዳለን ምናምን ሲሉ እያያችሁ ዝም አትበሉ ፕሊዝ። ሚውት አድርጓቸው። እኔ ደላላ ቤቴ አስተዋውቆ ሀቢባ ቤት ስለሆነ ነው ሀቢባ ቤት ኮመንት ላይ ስላገኘ ነው ያመንነው ብለው ብራቸውን እየተበሉ ነው። የውሸት ነው፣ የእውነት አይወስዷቸውም። እንደዚህ ማስታወቂያ ይጽፋሉ ኮመንት ላይ። ቱርክ መሄድ የምትፈልጉ በእንደዚህ አናግሩኝ፣ እንትን መሄድ የምትፈልጉ አናግሩኝ ይላሉ። እነሱ እኔ ቤት ስለሆነ ኮመንት ላይ አምነው ፎሎ አድርገዋቸው በውስጥ ይሄዳሉ። ከዛስ ብራ
ሆን ይበላሉ ከዛ እኔ ጋር መታ ያለቅሳሉ ደላላ አትመኑ ተዋል ተባላችሁ ህገወጥ ደላላ ሲባሉ ሀቡ አንቺ ቤት ኮሜንት ላይ ስላየ ነው አምን ነው እኔ አገባኝም ነግሬያለሁ እኔ አገባኝም ለታግሜ ነግሬያቸዋለሁ ቴንክ ዩ ይቅርታ እህቴ ቀጥይማ እሺ ከዛ ምን ላይ ነበር ያቆምኩት አው እንደዛ መርዛ መጥታብኛለችና በቃ አልፈልግም ወይ ባት ነው የሚያሳድጓቸው ግን ሀብታም ቤተሰቦች ናቸው ደግሞ ሴት የላቸውም በቃ ሴት ስለወለድኩኝ እናትየው አልፈለጉም ግን በቃ እኔ ወጣለው ሲል ከእስር ቤትም ስለመጣ ሳሱለትና በቃ አንቺ ሂጂና እህቶችሽ ጋር እኔ እረዳሻለሁ አሉ እህቶቼ አናስገባም ልጅ ይዛ ሲሉ ሽማግሌ ሄዱ እሳቸው እኔ እረዳታለሁኝ አስቀምጡልኝ ልጅቷ ትደግ ተባለ ከዛ ሲሄድ አንድ ወር እንደተቀመጥኩኝ እህቴ ጋር ማለት ነው አሁንም አስወጡኝ ልጅሽን ይዘሽ ሂጂ አሉኝ ከዛ ጎረቤት አሉ የሆኑ እናት ምን ይመክሩኛል ልጅቷን ህፃኗን ሂጂና እዛው ጣይላቸው ስጫቸው ምክንያቱም አንቺ አንደኛ አላጠባትም ጦት የሚባል የለኝም ምግብ ነው መስበላው በልጅነቷን ጥጦን ያስጀመርኳት ያንን ደግሞ ከየትም ማምጣት አልችልም ከዛ ህፃኗን መለስኳት ማለት ነው ሂጂ ሰው ሳይሻሉኝ ሂጂ አስቀመጥኳት ጎረቤት አስቀምጫት ከዛ በኋላ ያንን ሀገር ለቀቄ ጠፋው ማለት ነው ሌላ ሀገር ሄድኩኝ ግን በጣም ከባድ ነበር ድምጿ አይሰማኛል የሆነ ሙታ ይመስለኛል ምናምን በጣም ከባድ የሆነ አንድ አመት አሳለፍኩኝ ማለት ነው ከዛ ከአንድ አመት በኋላ የሆነ ሰው ተዋወቅኩኝ አመት ከምናምን ይሆናል እንደዚህ የሆነ ጥሩ የሆነ ልጅ ተዋውቄ ከሱ ጋራ እንደዚህ በጓደኝነት እየኖርኩ ነበር ስራ እየሰራው ካፌ እየሰራው ነበር የሄድኩበት ሀገር ላይ ማለት ነው ካፌ እየሰራው በቃ ደና ግን ምንም ማሰብም የሆነ ተስፋ ምናምን ነገሮች ምንም አይነት ሀገር ነው ይሻረባ ጋር ምን አይደለም እዛው ነው እዛው ሌላ ክልል አዎ ክልል ነው የቀየርኩት ምንም የማውቀው ነገር ግን የለም የሆነ አለ አይደል እንደዚህ የወጣው ነገር ልጅቷ ሰጣው እነሱም ሲጀምር እነሱ ይሻሉ ተቀበሉ ሲጀምር አሳድጊ እስከ አንድ አመት ብለውኝ ነው እንጂ እንደሚወስዷት አዎ አመት ብቻ ይሆናት ስለለመደችሽ አግዢኝ ብለውኝ ነው እንጂ ልጁ እንደማያስቀምጠኝ ያውቃሉ እናትየው ልጁ ከዛኛው ልጅ አርግዘሽ ቢሆን ኑሮ ይላሉ ያኛው ጥሩ ልጅ ነው ልጃቸው እና ልጅቷን አውጥ ይሄድኩ ልጁ ከዛ በኋላ እዛ ስለማያስቀምጠኝ ነው የጠፋሁት እንዳልኩሽ ታዋቂ ነው በሀብታም ነው እኔ ደግሞ ማንንም እንትን የለኝም አያስቀምጠኝም ከተማው ላይ አያስቀምጠኝም ማለት ይፈልግሻል በሌላ ነገር ወይስ ምንድነው ኖ አረ ይመታኛል የሆነ ነገር ያደርገኛል ያስፈራራኛል እንደዚህ እንጂ ምን አርገሽ ህፃኗን ውሰጂ ያለ ህፃኗን ውሰጂ ያለ እንጂ በሌላ ነገርማ በፍጹም ምንም ነገር አይፈልገኝም በምንም ህፃኗን አስያድጊ ለምን ለናቴ አሮጊት ናት እናቴ ለምን እንደዚህ ታደርጋለሽ ነው እንጂ ከዛ በኋላ ሀገሩን ለቀቄ ጠፍቼ ሌላ ሀገር ሰራ በቃ ስራ ጀምሬ አንድ አመት ከምናምን እንደቆየው የሆነ ልጅ ተዋውቄ በጓደኝነት እየኖርኩ ነበር ለመጀመሪያ ጊዜ የሆነ ጥሩ ነገር በህይወቴ ላይ ምናምን ነገር ይሄ ልብስ የሚገዛ ወርቅ የሚገዛ እንደዚህ ነገሮች አለ አይደለ የሆነይቸው ማላቅ ምናምን ጥሩ ልጅ ገጠመኝ ጥሩ ልጅ ከዛ 8 ወር እንደዚህ እንደተቀመጥን ቤት አለው እሱ ጋር ሄዳለው አልፎ ከዛ ከለታት አንድ ቀን እዛ ቁጭ ብዬ ህፃን ይዛ ሚስቱ መጣች እኔ ባለትዳር እንደሆነ አላቅም ሌላ ቦታ ነበረችው ሚስት ሌላ ሀገር ላይ ተቀይሮ መጥቶ ነው ያለሁበት ክልል ከዛ መጣች ህፃኑ ደግሞ ቁርጥ እሱ ነው ከዛ ምንድነው ስትለኝ ምን ትሰሪያለሽ አንቺ እዚህ ያለችኝ እዛ ቢያጋጥምሽ እርምሽን ደስታ ቢያጋጥምሽ ጥሩ ሰው ቢያጋጥምሽ ጥሩ ነው ብታያው ልብስ ይገዛልኛል ወርቅ ይገዛልኝ ስልክ በዛን ሰዓት የለም ስልክ ይገዛልኝ በጣም ጥሩ ልጅ ነበረ ግን ባለትዳር እንደሆነ አላቀም ልጅም አለው በዛ ላይ መጣችና ከዛ እሱም ትንሽ ቆይቶ መጣ ቁጭ ብዬ ቡና ምናምን ያፈላሁላት ነበር የጓደኛው ሚስት ነኝ አልኳት ሚስቱ ነኝ ስትለኝ ማለት ነው እንደነሽ ደግሞ ምናምን ስትለኝ ህፃኑ ደግሞ ቁርጥ እሱ ነው ምንም እንትን የምትይው ነገር የለምና ግን በጣም ልብ የተሰጠው ግን እሱ እንዴት ቤት ድረስ ይዟት ይመጣል አንቺ ያለሽ ማለት ቤት እኮ የሷና የሱ ነው ሌላ ቦታ ሄዳ ነው እንጂ አገሯ ቤተሰብ ጋር ሄዳ ነው እንጂ እሱም ተቀይሮ ከዛ ከነሱ ኦኬ እንደምትመጣ አቅም ነበር ድንገት ነው የመጣው አያውቅም ሲጀመር እኔን እንትን ካለ በኋላ እየዘጋት የሆነ ሲቀያየርባት ልጅቷም ጠርጥራ ነው የመጣችው ድንገት ነው ከቻለችባችሁ ከዛ መጣው ሳትል ከዛ እኔ ደግሞ ቤት እየወለወልኩ እንደዚህ አገኘችኝና አንቺ ምን ትሰሪያለሽ ምናምን ብላ በጣም ብዙ እንትን ስትናገረኝ አይ ምንም የጓደኛው እንደዚህ ጓደኛ ነኝ ምናምን ነገር አንቺ ስላት ጓደኛው ፍቅረኛ ነኝ አለች አንቺ ስላት
ምንም እንትን አላለችኝም ማለት በቃ አልቀጠለችም። እሺ ነሽ አዎ አልኳትና የት ነው ስትለኝ ስራ ሄደዋል አልኳት። ከዛ መጣ ምሳ ሰዓት ደረሰ። ከዛ ደነገጠ። ምን አለ ምንድነች እቺ ምናምን የማን ጓደኛ ነው ሲጀመር አለችው። ሲመጣ እንትን አለች ገባሽ እንዳልሆንኩ እንትን አለች ተከራከረችውና አዎ ጓደኛዬ ናት በጣም ነው የምወዳት አገባታለሁ አላት። እሷን ማለት ነው አገባታለሁ። ከዛ በኋላ ምን ይለኛል ግን ማለት ነው ከሄደች በኋላ እንደዚህ ትታይ ነበረ ምናምን ነገር አለ። አሁን ሳስበው አድጌ ምናምን ያው የነሱ ምክንያት ነው እንጂ እንደዛ አይመስለኝም። ዞሮ ህፃን ስለያዘች ይመስለኛል አላቅም። ዞሮ እንደዚህ እየኖርን ምናምን ማለት ሚስት እንደዛ ምን አለች? ወዳታለሁ አገባታለሁ ሲላት ሚስቱ ምን አለች? አዎ እቃ ሰበረች ምን አለች ምናምን። እኔ ደግሞ የያዝኳትን ቦርሳና የሆነ ነገሬን አነሳስቼ ልብሶቼ ጥዬ ወጣሁኝ ሄድኩኝ። ሲጀመር ግን እሷም አልቆየችም ሄዳለች ጥላው። እሱ መጣ እኔ ወዳለሁበት ቦታ ወደ ስራ ቦታ የመጣው ይኸው ሄዳለች ነው ያለኝ። አልተመለስኩም ወደዛ ቤት አልሄድኩም ወዲያውኑ። ግን ዞሮ አልፈልጋትም እንደዚህ ነው እንደዚህ ያለኝ። ልጁስ ህፃን ስላለኝ ደግሞ የሆነ ትንሽም ቢሆን ይገባኛል። ትንሽ ነው እንጂ አልዋሽም። ምንም ብዙ እንትን የለኝም በወቅቱ ምንም አይመስለኝም። ከዛ እሺ ብያ ብሬው የተወሰነ ጊዜ እንደኖርኩኝ እንደዚህ ይረዳኛል አሁንም ቢሆን ማለት ነው። እኔ ደግሞ አይዞሽ የሚለኝ ምናምን ለመጀመሪያ ጊዜ ስላገኘው ለኔ ብርቅ ነው። በጣም ነበር የምወደው ምናምን ነገር በቃ ለምጄዋለሁ መሰለኝ። ያው ፍቅር ይሁን ምን አላውቀውም ስሜቱ በወቅቱ። ከዛ በኋላ አብረን ትንሽ እንደቆየ እንዳልኩሽ ውጭ ሀገር ሄደ እሱ። ሄድኩም አላለኝም። ቤቱን እቃው ጭኖ ሄዶ ምናምን ነገር ከስንት አንዴ ነው የሚሄደው ቤቱ እንጂ እዛ አይደለም ኖሮ ሌላ ቦታ ነው ስራዬ። ከዛ ሲሄድ የለም እቃው ጭኖ ሄዷል ሳውዲ ሄዷል ተባለ። ቤተሰቦቹ ሳውዲ ነበሩት። አሁን ሳይልሽ ታውም አላለኝም ይየድሌ አዎ ቻው አላለኝም። ለምን ስለው ከሄደ በኋላ ደውሎልኛል ሄዳለሁ ብልሽ እሺ አትይኝም አትለቀኝም ሂጄ ግን ወስድሻለሁ ብዬ ነው አለኝ። ሄዶም ግን ይልክልኝ ነበር ገንዘብ ይልክልኝ ነበር ይረዳኛል እንደዚህ አይዞሽ ይለኛል እዛ ሆኖ ማለት ነው። ከዛ ስልክ ትንሽ እየነበረች ያኔ ይገዛልኝ ስልክ ትልቅ ግዢ ብሎ ላከልኝ እንደዚህ ምናምን ነገርና ይረዳኝ ነበረ። ከዛ እንደዚህ የቆየሁኝ 2 አመት ማለት ከዛ ሄድኩኝ። እዛ ሲሄድ 3 ወር ምናምን እንደሰራው ልጁ አስጠፋኝ ገንዘብ ከፍሎ ማለት ነው። ብዙ ገንዘብ ከፍሎ ምሽዋር ወደ 3000-4000 ብር ወዳለበት ሀገር ወደ ሪያድ ወሰደኝ ማለት ነው። እኔ የነበርኩት ሀፍር ባጥን የሚባል ሀገር ነው ወጣ ያለ ነው። እዛ የምሽዋር ከፍሎ ምሽዋር ልኮ ወሰደኝ። በኋላም ጠለቤት ሆነሽ ታወሩ ነበር? አዎ አገኘው ነበረ። በሴትየዋ ስልክ ቤተሰብ ደውይ ስትለኝ እሱ ጋር ነበር የምደውለው የእህቴ ባል ነው እያልኩ ማለት ነው። እንደዛ በይ ብሎኝ እንደዚህ ነው ካልሽ ሰጡሽ ምናምን ስለሚለኝ ከዛ ደግሞ ስልክ ሰጡኝ። ስልክም ገዛው ራሴን በደሞዜ እንደዛ እያልኩ ከዛ ጠፋሁኝ። አገኘው ስለነበር ሎኬሽን ላኩለት ምናምን ነገር ጊዜ ማለት ነው። ምን ያህል ጊዜ ቆይተሽ ነው ጠለብ የጠፋሽ? አልቆየውም 3 ወር ከምናምን የጠፋሁት ወዲያውኑ 3 ወር ጠለብ ቤት ሰርተሽ ከዛ ሄድኩኝ ያለበት ቦታ ሄድኩኝ። ከዛ ያለበት ቦታ ሲሄድ አብረን እንደዚህ 1 ቀን ነው 2 ቀን ምናምን ተገናኘና ሄደ። ሌላ ሀገር ነው እሱ የሚሰራው። ከዛ እኔም ስራ አገኘው ወደ ስራ ሄድኩኝ ማለት ነው። ከዛ እምነታችን የተለያየ እምነት ነበረ ማለት ነው። ከዛ ትንሽ እንደቆየውኝ እምነት እንደዚህ ካልሆነ አይሆንም ብለውኛል እህቶች አሉት እዛ የወሰዱት ማለት ነው። ማለት ወደ እኔ ካልመጣሽ ያው እዚህ ቤት ሃይማኖት አይገለጽም። አንቺ እና እሱ ሃይማኖት ይለያያል። ወደ እኔ ሃይማኖት ካልመጣሽ እህቶቼ አይፈቅዱልኝም ማለሽ? አዎ ለመጋባት ስለማንችል ወደ እኔ ሃይማኖት መምጣት አለብሽ ሲለኝ አዎ እኔ ደግሞ ሲጀመር ያሳደገኛ ሃይማኖት ስላለ እንደዛ ልምድ ስላለኝ አይ እንደዛ አላደርግም ብዬ እምቢ አልኩም። ቢስል እህቱ በጣም ተረብሼ ነበር። ታናሽ እህቱ እንደውም ብቆይ ትንሽ ቀይር ነበር እርግጠኛ ሆኜ የምናገረው ማለት ነው። ግን እህቱ ልታስቀምጠኝ አልቻለችም። መጣ ካልደበደብኩሽ ትላለች ምናምን ለምን ብትይ እዛ ሄዶ ማግብቶ ነበረ። ልጁ አርፎም አይቀመጥም ከድሮ ማለት ነውና ሳውዲ መጣው ነበር አግብቶ ስለነበር ያቺ ልጅ የሷ ጓደኛ ናት። ግን እኔ ስመጣ 1 ወር ምናምን ሲቀረኝ ከጠለብ ቤት ሳልጠፋ ግን ሄዶ ፈቷታል ልጅቷ ያቺ ልጅ ማለት ነው። በእኔ ምክንያት ትመጣለች ብሎ እንደዛ ስላደረገ እቺ ደግሞ እኔን ጥምድ
ጥምድ አድርጋ ካልገደልኩሽ ነው የምትለኝ እህቱ ትንሽ እህቱ ማለት ነው ጥምድ አድርጋ ያዘችኝ ከዛ ሌላ ሀገር ጓደኞች ነበሩኝ እዛ ሳውዲ ሆኖ ማለት ነው የሰፈር ልጆች ምናምን ከዛ ነይ ምናምን ሲሉኝ ከዛ ጥዬ ሄድኩኝ ሲጀመር በዛም በሃይማኖቱን በብዙ ነገሮች እንትን ይያለን ስለነበረ ወደ ሪያድ ሄድኩኝ ማለት ነው ከዛ እሱ ጅዳ ነው አዎ ከጅዳ ወደ ሪያድ ማለት ነው ከዛ ሪያድ ሄጄ እየሰራው ነበር ኮንትራት ቤት ጠፍቶ ምናምን የሆነ ነፃነት አለ ምናምን ነገር እሰራለው ገንዘቡን እንደዚህ ሆነ ሱስ ውስጥ ምናምን ገባው ከልጆች ጋር እንደዛ ነገር አደርጋለሁ ልብስ ገዛለሁ ከዛ በዘለለ ግን ምንም ነገር አድርጌ ያላቀም ህፃኗንም አልጠይቅም ወደዛ ሀገርም የሆነ በቃ በጣም ነው የጠላሁት ያደኩ ስመጣ የበለጠ በጣም እየጠላው ምናምን ነገር ነው የመጣው ህፃኗንም በቃ አልፈልጋትም ነበር የሚያስታውሰኝ ያንን ያደረሱብኝ በደል ነበር እና ከዛ ሳውዲ እንደዛ ያልኩኝ 2 አመት ከ5 ወር ምናምን ሰርቼ ማለት ነው ከዛ ወደ ሀገር ግቡ ሲባል ትቼ ወደ ሀገር ገባሁኝ ምንም እንኳን ሰራውም ዝም በየስዝናናበት ነው የኖርኩት ያቺን 2 አመት ከምናምን ራሱ ማለት ነው ከዛ ሀገር ገባሁኝ ሀገር ገብቼ የሆነ የራሴ ምግብ ቤት ከፍቼ እየሰራው ነበር አዲስ አበባ አብነት አካባቢ ማለት ነው ያኔ ትንሽ ገንዘብ ነው ከታመጣሽ ትንሽ ነው በዛን ሰዓት ማለት ነው በመቶ ለበስ ነው የሌለኝ 100 ሺዎች እንጂ ያኔ በ30 ሺህ 40 ሺህ ብር ሽሮ ቤት ምናምን ነገር ይከፈታል ኪራይም ትንሽ ነው ሱቁም አደገ ትልቅ ሱቅ ሆነ መኪናዎች ምናምን እንደዚህ ምናምን በቃ ያለው ነው ልጁ ማለት ነው ሞር ደግሞ እየጨመረ በቃ እንደዛ እየኖርን ይያለ ውጭ ነው የሚሄደው እኔ ብቻዬን ነው የምኖረው እዛ ጋር ከዛ ረገዝኩኝ ወንድ ልጅ ወለድኩኝ ከዛ በቀን 200 ሺህ 300 ሺህ ብር አይበቃው ቁማር ይጫወታል ይጠጣል በጣም አስቸጋሪ ነው ይመጣል ቡና ፊላቸው ይለኛል እኔ ደግሞ ስራ ዘግቼ እየመጣ ቡና ፈላለው ማለት ሴቶቹ ውሽማ ማለት ነው ሴቶች ጓደኞቼ ናቸው ነው የሚለኝ በወቅቱ እኔ ደግሞ አምነዋለሁኝ ጓደኛ ናቸው የገሌ ሚስት ናቸው ይለኛል ግን በጣም ትንንሽ እነዚህ ቁንጣዎች አሉ አይደል ራቁት በያቸው ከዱባይ የተጠረዙ ምናምን ነገር ምናምን ይሆነ በጣም አይ ቆንጆ ያኔ እንደዛ አይነት ነገር ራሱን ያይቻላል እንደዛ አይነት ፊት ማለት ነው ፈረንጅ ነው የሚመስሉት በታይ እንደዛ አይነት ሴቶች ሳው ሰብስቦልኝ ነው የሚመጣው ያገር ጫፍ ሰብስቦ ምናምን ነገር ስራ ያዘጋኝ ማለት ነው ታዲያ አንቺ ሚስቱ መሆንሽን ያውቃሉ አዎ ህፃን ልጅ አለኝ እኮ በደንብ ያውቃሉ እኔም ለዛ ነው በቃ ሚስት እንዳለው ስለሚያውቁ ምንም በቃ አዎ ጓደኛ ናቸው ገባሽ እንደዛ ነው የሚመስለኝ እኔ አላውቅም ድረስ ይዞ የሚመጣ ጀግና አዎ ያመጣል ከዛ ቡና ፈላላቸዋለሁ ምግብ እንደዚህ ስሪላቸው እያለ ከምግብ ቤት ምግብ ይመጣል ምናምን በቃ እንደዛ አይነት ህይወት ሆነስ ህይወታችን ማለት ነው በቃ መጠጥ ነው ገንዘብ ከባንክ እያወጣው መስጠት ሆቴሉ ይሰራል ከዛ ለሱ ለሊት ያለበት ሆቴል ላይ አስተናጋጆች ይወስዱለታል ምናምን በጣም አስቸጋሪ ህይወት ሆነ ማለት ነው ከዛ ጥዬ እንዳልሄድ ደግሞ ህፃን ልጅ አለኝ ልጁ አላደገም በደንብ ማለት ነው ከዛ ልጁ እስኪያድግ ዝም ብዬ እየኖርኩ ነበር ቤተሰቦቹ ደግሞ ከምልሽ በላይ በጣም አስቸጋሪዎች ናቸው ብታይ እህቱ በተለይ ትልቅ እህቱ በጣም ነው የምታስቸግረው በጣም ማለት ነው ለምን ብትኝ ትልቅ ሴት አለችው ከኔ በፊት የወለዳት ማለት ነው እሷ ናት የምታሳድግለት አሁን ሁሌ የምትለው ልጅ አለች እንደዚህ እንዳትል ምናምን እንዳታምናት እንደዛ ነው የምትለው ዘርፌው መሄድ ይመስላታል ማለት ነው ብዙ ነገሮች በስሜ ስለነበሩ ማለት ነው ሲጀመር ያ ገንዘብ የለም እየተሸረሸረው ወስዶታል እሱ ቁማር እየተጫወተበት ነው ምናምን ነገር ነው እሱ አያውቁም እኔ አልናገርም ዝሮ እንደዚህ እያለን ከዛ ተመልሶ ሄደ ማለት ነው ተመልሶ ሄደና ከዛ እኔ እንደዚህ የሚያወራኝ የሚወደኝ ያ ልጅ ነው ብዬሻለሁ ትንሽ ያ ልጅ በቃ ይወደኝ ነበር ያ መውደድም አይባልም አሁን ሳስበው ሌላ ሴት ጋር ያ ማለት ሳውዲ ያለው ማለት ነው ያው ትንሽ በቃ አዎ እሱ ይሻላል እሱ እንግዲህ ሴት ከመጡ ወንዶች በህይወትሽ ካሁን ከመጡ ወንዶች በቃ ላይ ሁሌም ያወራሽ ብር ሲያስፈልግሽ የሚልክልሽ በቃ ሁሌም ሄር የሚያደርግልሽ እሱ ነው እስካሁን ድረስ ያ ነው በቃ አዎ ያ ነው እና ይሄም በቃ የባሰበት ነው ዱርዬ ነው ብታይ እና ከዛ በኋላ የሚያወራኝ የሚያዳምጠኝ እንደዚህ ምናምን ነገር ስለሌለ ምንም በጣም ተጨኩኝ ምናምን ጭንቀት ውስጥ ምናምን ነው የምኖረው አንድ ቀን 2 አመት ምናምን ሆኖታል ልጅ አንድ ልጅ እዛ ሰፈር ውስጥ ነው ምን ይለኛል ማለት ነው ነይ ሻይ ቡና ልበልሽ ነይ እንሂድ እስኪ የሆነ እዛ እነሱ ጋር የሆነ
እንትን እላለሁኝ አንዴ ውስጥ እንትን ይቅማሉ ምናምን ነገርና የሆነ እንደዛ አይነት ነገሮች ይጠቀም ነበርና ከዛ አንድ ቀን ምን ይለኛል ነይ እንሂድ ያው ባለትዳር እንደሆንኩ ስለሚያውቅ የሆነ ሞኝ ነኝ ወይ ምንድን ነኝ አሁን ሳስበው ነው አላውቅም በወቅቱ የነበረውን ስሜት ማለት ነው ወይ ባህሪን አላውቀውም ዞሮ ዞሮ ነይ አብረን እንሂድ ምናምን ነይ ልጋብዝሽ ውጭ ሲለኝ ማለት ነው መጠጥ ሳይሆን እንደዚህ ቀን እንደዚህ እንበል ምናምን ሲለኝ አረ ስለ አሁን ልጅስ ስጫቸው ሰራተኞች ደግሞ ብዙ አሉኝ 6-7 አለ ስጫቸው ሲለኝ እኔም እሺ ብዬ ብድግ ሰው ነው የምፈልገው የሚያወራኝ ምናምን ነገር የሚያዳምጠኝ እና ከዛ ደግሞ ኖርማል ነው የሚመስለኝ በቃ ባለትዳር እንደሆንኩ ስለሚያውቅ ማለት ነው ከዛ ቁጭ ብለን እንደዚህ እዛ ሆቴል ላይ ምንም እያደረግን አይደለም ኖርማሊ ነው እንደዚህ አድርጎ ፎቶ ያነሳኛል ከሱ ጋራ ማለት ነው ከዛ ያንን ፎቶ ይዝና ሁሉ ጊዜ ከዛ ወደ ቤት ሄድኩኝ ወደ ቤቱ ሄደ ኖርማሊ ሻይ ቡና ነው ያለው ገባሽ ከዛ በዛን ፎቶ በጣም ያስፈራራኝ ነበረ ከዛ እንደዚህ አሳየዋለሁኝ እልክለታለሁኝ እያለ ማለት ነው ላክለት አንቺ ግንኙነት አላረጋችሁ ቁጭ ብላችሁ ሻይ ቡና ነው ያላችሁ ላክለት ምን ችግር አለው አትይው ነበር አልጋ ቤት ነው ማለት የሆነ እንትን ጫት እየተጠቀመን ስለነበረ አልጋ ቤት ውስጥ ነው ቁጭ ብለን እንደዚህ ማለት ነው ከዛ በኋላ በፎቶ ማለት ነው ያስፈራራኝ ነበር ነይ አብረን አልመጣም ምናምን አይመቸኝም ልጁ ስራውስ ምናምን ስል አይልክለታለሁ አሳየዋለሁ ምናምን እያለ በጣም እንትን ይለኛል ቢልኩለት ደግሞ ልጁ ተመጥቶ የሆነ ነገር ነው እንትን የሚለው እንጂ አያምነኝም ምክንያቱም ራሱም እንደዛ ነው በወቅቱ ገባሽ እና እሱ ደግሞ ይዞ ስለሚመጣ ሴቱ እኔ ኖርማል ነው መሰለኝ ጓደኛ እሱ ይዞ ይመጣ አይደል ጓደኞቹ ብዬ ኖርማሊ ሄድኩኝ ከዛ ዞሮ ልጁ በዛ በጣም እንትን ይለኝ ነበረ ከዛ እንደዛ ሲያስፈራራኝ እንደዚህ ነይ እንቃም ነው ከዛ እሺ ብዬ እኔም ሄዳለሁ ምክንያቱም የሆነ ማውራት መጫወት ምናምን በጣም ብርቅ ነው አንቺ አብረሽ ሄደሽ በመቃምሽ ብቻ እሱ ምን ይጠቀማል ብቻውን አይቀርም ከሌሎች ጀለሶቹ ጋር አይቀርም አንቺ ሄደሽ አብረሽ በመቃምሽ ምን ይጠቀማል እያስፈራራ የሚያመጣ ምን ይለኛል ልጁ ይሄ የወለደልኝ ያውቀዋል ብዙ ሴቶች እንደዚህ ያደርጋል እንደዚህ እና አንቺ ለምን ከኔ ጋር አትተኝ የሚለኝ ነበር በኋላ ማለት ነው አንቺ ከኔ ጋር ለምን እንደዚህ አንተኛም ለምን ከኔ ጋር አትኖሪም ምክንያቱም ልጁ ይሄ ባልሽ እንደዚህ ነው ምናምን ብሎ ብዙ ነገር ይነግረኛል ግን እኔ ይሁን በቃ እኔ እንደዛ አላደርግም እሱ እንደዛ አደረገ ብዬ አላደርግም ደግሞ ህፃኑስ ልጄስ ምናምን ልጄ በጣም ነው የምወደው ትንሹ በኋላ የወለድኩት ልጅ ማለት ነው ከዛ በኋላ አብሬ እየኖርኩ እንደዚህ ማለት ነው ያው እንደዚህ እየኖርኩ ነው ማለት ነው እየሄድኩ ምናምን ከሱ ጋራ እንደዛ አልፎ እንደዛ ያንን ነገር ተጠቀማለሁ ማለት ነው ከዛ በመሃል ላይ መጣ ያ የወለድኩለት ማለት ነው እሱ መጣ አሁንም ከዛ መኪናዎቹ 2 መኪና በኔ ስም ነበረ እህቱ በኔ ስም አድርግ ስትለው መኪናዎቹ ስምና ዙር ነው ስም አዙሪልኝ አለኝ ወዴት ስለው ወደ እህቴ እሺ ብዬ አዞርኩለት 2 መኪናዎች ማለት ነው ከዛ እሱም አዞርኩለት ከዛ በኋላ ስራው እየተሸረሸረ ምን ያለ ብዙ ይቅርታ እንዴ ስላቋረጥሽ 80 ያላችሁ ወይ ዝም ብላችሁ ነበር አብራችሁ ነው የለንም እንዲሁ ነው የተጋባ ነው ቀለበት አድርገን በቤተሰብ ምናምን ነገር የተጋባ ነው ኦኬ ከዛ መኪናዎቹ በቤተሰብ የተጋባ ነው ማለት ዝም ብሎ ድግስ በቤተሰብ እንጂ ማዘጋጃ ሄዳችሁ አልተፈራረማችሁም 80 የምትፈራረሙበት የለም ውልና ማስረጃ ምናምን አልሄድም በቤተሰብ ነው ምንም አይነት ነገር ኖርማሊ ቀለበት ነው ከዛ መኪኖቹ ወሰደ እንደዚህ ይሄን ሁሉ ሲያደርግ ግን ይሄ ሴትም ሲሰበስብ ምናምንም አልናገርም እኔ እህቶቼ ብናገራቸው የሆነ ቢያንስ ይሄ እኮ እንደዚህ ነው ብለው ይነግሩኝ ነበር ግን አልተናገርኩም አያውቁም እና ከዛ ጎረቤት ብቻ ነበሩ ተከራይ ነበሩኛ ግቢው ራሳችን ነውና ተከራይ ብቻ አሉ ትልቅ እናትና ይሄ ልጅ ትቶሽ ነው የሚሄደው ነገ ጧት ማለት ይዤው ሲሄድ ሐኪም ቤት ማለት ነው በጣም ታሟል ነጭ እንትን ነው የሚተፋው ምናምን ከዛ ደም ሲመረምሩት ኤችአይቪ አለበት ልጁ ኤችአይቪ ደም ውስጥ ተገኘበት ከዛ በጣም ነው ያበድኩት ለኔ አይደለም ህፃኑ ማለት ነው ህፃኑ እንደዛ ያለበት ምናምን ከዛ በፊት ግን የለም እኔ ስወልድ ስመረመር ምናምን ነገር ምንም ነገር የለኝም በኋላ ነው ያመጣብኝ ልጁ የመጣበት ማለት ነው ከዛ በነጋታው እኔም ተመረመርኩኝ እኔ ነፃ ነኝ አሁንም እንደዚህ ነው ስል አይ ከ3 ወር በኋላ ለማንኛውም ነው ያሉኝ ከ3 ወር በኋላ ሲሄድ ነፃ ነኝ ልጄንም ማስመረመርኩ ነፃ ነኝ እሱ ብቻ ነው እንደዛ የሆነው ማለት ነው ምን አለ ግን ባልሽ ነፃ ስትሆኝ አንቺ ምን አለ ምንም ደስ ማላለው ምንም ማላለው እንደውም ደስ አለ እንትን አለ ጥለሽን ትሄጃለሽ ብሎ እንደውም ደስታም አልተሰማው ይሄን የመንገድ አገኘሽ ይሄ እኮ ኖርማል ነው ካንሰር አይደለም አለኝ ኧረ እኔ ምንም አላልኩም ሲጀምር በዚህም ሳይሆን ሲጀምር ምን ለያየው ነው እናንተ በቃ ስለማይሆን ነው እኔ ተሸከምኩ እስካሁን መሄጃ ስለሌለኝ ምናምን ህፃንም ስለሆነ ልጁ ነው አሁን ግን እኔ ስራ ቦታ ብቻ ስጠኝ ሌላ ነገር ምንም አልካፈልህም አልኩት ቤት እንድትካፈይ ነው አለኝ አልካፈልም መኪና አልካፈልም ሲጀምር አሽሽቷል መኪናውን ገንዘብ አልካፈልም ብቻ ስራ ስጠኝ ልጁ ማሳድግበት አልኩት
ስራው ሰጠኝ። እሺ አለኝ ማለት ነው። ስራው ማለት ከዛ ስራ ቦታ አለ አይደል? በፊት የከፈትኩት እሱ ላይ አይደል? አዎ ሙሉን ሰጠሽ? ብቻ ሰጠኝ። አዎ ቤቱን ጥዬ ሁሉም ነገር ትቼ ስራ ሰጠኝ። ስራ ሲሰጠኝ ማለት ነው ከዛ ስራ እየሰራው ነበር። ምክንያቱም ስራው ጥሩ ነው። አንደኛ መኪና ስጠኝ፣ ይሄ ስጠኝ ማለት አልችልም። እሱ ነው ሰርቶ ያመጣው እውነት ለመናገር ማለት ነው። የኔ እንትን አይደለም። አንቺ በፊት ነው ቤትና መኪና ያፈራው እሱ እሱ ነው። አዎ የኔ አይደለም። አዎ ደግሞ በቃ ብቻ የምፈልገው እኔ መስራትና ዝም ብዬ መኖር ነው ልጄ እያሳደጉ። ከዛ ያ ልጅ እኔ አልፈልግህም ስለው ደግሞ ያ ልጅ በጣም ያስፈራራኛል፣ ይደበድበኛል። በጩቤ እዚህ ጋር ከኋላ ያለ ማጅራቴ ላይ 2 ጊዜ በጩቤ ምን ፈልጉ አብረሽ ካልኖርሽ እኔ ደግሞ አልፈልግም። የሚመጡት ሁሉ በጣም ነው የሚበድሉኝ። ገባሽ? ደክሞኛል። እስጀምር ወድጄው ምናምንም አይደለም። እኔ መጀመሪያው በጣም ነው በጩቤ የሚመታኝ። በዝም ብሎ መመታት አይደለም፣ በጨለማ እንደዛ እያደረገ በጣም ያሰቃየኝ ነበር ለብዙ ጊዜያቶች። ብዙ የሰውነት ክፍሌ አለኝ እንደዚህ ማለት ነው። እንደዛም ሆኖ ግን በቃ አብሬ አልኖርኩም። ዝሮ እንደዚህ ታክሜ ምን ብዬ ከዛ በኋላ ስራው እየሰራው በጣም እሰራ ነበር። ምግብ ቤቱ ጎበዝ ነኝ፣ እሰራለሁኝ። በቃ እቃ ማጥበው እኔ ነኝ፣ ቡና ማፈላው እኔ ነኝ። ሰራተኛ ለመቀነስ ገንዘብ ማለት ነው። ልጁን ማሳድጋለሁ። በቃ በጣም እንትን እላለሁ። ቆንጆ ሽሮ ምናምን ምስር ስለምሰራ ከሩቅ ቦታ ምናምን ሹፌሮች ይመጣሉ። ልጁም እንደዚህ እንትን ስለምል ያዝኑልኛል ምናምን ነገር። ሰራተኞች አሉኝ ደግሞ እኔ ጋር ነው የሚውለው እዛ ውስጥ ማለት ነው። ልጅሽም እዛው ምግብ ቤት ነው የሚውለው? አዎ አብሬ ነው ልጄ ይዤ የሚሄደው። አዎ ሰራተኛም አለች ግቢ ውስጥ ቁጭ ይላሉ። እኔም በቃ እዛው ልጅ አብሮ እዛ እንትን የሚሉት ሰፈርም ስለሆነ በቃ ልጁ እዛ ሰፈር ነው እና ልጁ ይዙልኛል። እዛም እያሉ ምናምን በቃ እንደዛ እንትን እያልን ልጄ እያሳደግኩ ነበር። በደንብ ነበር የምሰራው። በደንብ በጣም ብዙ መጠጡን ትቼ ማለት ነው። መጠጥ ቤት ተውኩትና ምግብ ቤት በደንብ እየሰራው ከዛ አንድ ቀን መጥቶ እቃዬ እንዳለ ሰባበረብኝ ማለት ነው። ይሄ የልጅ አባት እቃው ሰበረብኝ። በቃ ደህና ሆኜ እንደዚህ ሲያየኝ እሱ ደግሞ ቤቱን ሸጠ ወዲያውኑ በ3 ወር ምናምን ነገር ተበላ። ቁማር እንትን አለ ምናምን ነገርና አልተሳካለትም። ከዛ በንዴት ባንቺ ምክንያት ኤችአይቪ የሚይዙት ስፖርት እንደመስራት፣ ጥሩ ምግብ እንደመብላት፣ መድኃኒቱ እንደመውሰድ ቁማር ይጫወታል። ኤችአይቪ የሚይዙት አዎ። በዛ ላይ ሴትም አምጥቶ ነበረ። ደግሞ ያመጣትን ሴትስ ብታይ ሀውዬ፣ እዛ በፊት እየመጣች ጓደኛ ተብሎ እዛ መታድረው እሷ ነበረች የገባችው። በእኔ ቤት በእኔ እቃ በእኔ ልብሴ ቁንጣዬ ሁላ ለብሳ ጉድ እያለች ማለት ነው። አንቺ በወጣሽበት አንቺ ሚስቱ እያለሽ የልጁ እናት እያለሽ እቤት መታ ቡና ታፈይላት የነበረች ጓደኛ ምናምን የሚላት እሷ ራሷ አንቺን ተክታ መኖር ጀምራ ነበር። አዎ ግን ኤችአይቪ እንዳለበት ነግሯት ነበረ ወይስ ሳታውቅ ነው? አይናገርም ነው። እኔ እሱና እህቱ ብቻ ነው የምናውቀው። እኔ ለማንም አልናገርም ገድልሻለሁ ስላለኝ አልናገርም ለማንንም። እና ታውቃለች ብዬ አላስብም በፍጹም። ልጁ ደግሞ እንደዚህ በጣም ነው እንትን የሚለው የሚያምር ነገር ምናምን ስለሆነ አያስታውቅም። ይሄ ከሲታ ነገር ሲሆን አይደል የምንጠረጥረው፣ እንደዛ አይደለም። ከዛ እሷ ጋር ሬስቶራንትሽ መጥቶ እቃሽን ሰባበረብሽ። እሱ ጋር ነው አዎ፣ ፍሪጁ ምኑ ሁሉንም ሰባበረ። ከዛ በኋላ ባለው በቀረው ወንበር ምናምን ይዤ ሌላ ቦታ ሄድኩኝና እዛው 24 ነበር 25 ሄድኩኝ። እዛ ሄጄ ጋራጆች ሰፈር ውስጥ ደግሞ ጀመርኩኝ። የሆነ ገንዘብም ነበረኝ እቁብ ምናምን ያጠራቀምኩት እንደ አዲስ ጀመርኩኝ። እሰራ ነበር እዛም ሽሮ ቤት ምናምን ነገር ሰራው ምናምን ደህና እየሆንኩ እየሰራው ያለ መሀል ላይ የሚገርምሽ ማለት ነው ቤቱ እንዳለ ዝንብ ብቻ ነው የማይወጣ ዝንብ። ታውቂያለሽ? ሰው ነበር እንደዛ የሚሞላው። አሁን ግን ዝንብ ነው ቤቱ፣ ምንም ሰው አይገባም። ዝንቡ ፍሊት ብታረጊ ጭስ ብታረጊ ምንም አይወጣም። ምን እንደሆነ አላውቅም አሁንም ድረስ። እና በቃ ምንም ነገር የለም። ከዛ በቃ እቃ እየሸጥኩ ሶፋ እንደዚህ የሆነ ወርቅ የሆነች ትንሽዬ ነገሮች እንደዚህ ነበሩኝ። እነሱ እየሸጥኩኝ እየኖርኩ ነው። ግን እየወደቅኩ ነው። በቃ 100% በቃ ሙሉ በሙሉ አለ አይደለ ምንም ሳይቀረኝ ባዶ ቀረሁኝ። ምንም ነገር የለኝም። ከዛ በኋላ ከሰረ። አዎ በቃ ምን እንደነካኝ አላውቅም። በቃ ተበላሸ። ሰው አይገባም ቤቱ፣ ምንም አይገባም። ምግቡ መደፋት ሲሆን ከዛ በኋላ ከነ ባንኮኒው ከነ ምኑ ጥየው ጠፋሁኝ። ልጄን ይዤ ማለት ነው። ታትሸጪው
ምንም አልሸጥኩም፣ ምንም አልነካው፣ ከነ እቃው በቃ ጠፋሁኝ። ሄድኩኝ ወደ ሀገሬ ማለት ነው። ሽጠሽ ብርሽን በእጅሽ ይዘሽ አትሄጂም? ምንም አልሸጥኩም። ሲጀመር ወንበሮች ነው ደህና ወንበር ያለኝ እንጂ ፍሪጅ ምናምን ይሄ ቲቪው ስክሪኑ ምናምን ቴቡ ሰብሮታል ልጁ፣ የለውም ይሄን ያህል የሚያጓጓ የለውም። ዝሮ ግን ረኮቦቱ ምኑ ባንኮኒው ያወጣልኝ ነበር። ግን በቃ በጣም ምን እንደረካኝ አላውቅም። ጥዬ ወጣሁኝ ልጄን ይዤ። ልብስ ብቻ ነው የቀረኝ። እቃውም እየሸጥኩ ነው። ቤት ኪራይ የምከፍለው ምናምን የቤት እቃ ምንም የለም። ልጁም የሰጠኝ ነገር ብዙም ይሄን ያህል የለም። ከዛ በኋላ ሄድኩኝ ወደ ሀገሬ ማለት ነው። ወደ መጣሁበት መጀመሪያ እህቶቼ ወደ አባረሩኝ እህቶቼ ማለት ነው። እዛ ሄድኩኝ። እዛ ሲሄድ 2 ወር ምናምን ዝም አሉኝና በሶስተኛ ወር ምንም ነገር የለሽም ጠግበሽ ነው የፈታሽው፣ ሀብታም ባል ነበር፣ አሁን ውጪ ልጅሽን ይዘሽ ሂጂ፣ እኛ ጋር ለመኖር አስበሽ ከሆነ ተሳስተሻል አሉኝ። ያኔም ያባረሩኝ ናቸው ያችን ሴት ወልጄ ማለት ነው። ያቺ ልጅቷ ግን እስካሁን ድረስ አይቻት አላውቅም፣ እስከዛን ሰዓት ማለት ነው። እና አስወጡኝ። ሲያስወጡኝ ከዛ ምን አሰብኩኝ መሰለሽ? የአንገት ቀርታኝ ነበረ፣ የአንገት ወርቅ ማለት ነው ነበረችኝ፣ ከሳውዲ ያመጣኋት። ከዛ እሷን ሽጬ ወደ ስደት መመለስ አለብኝ ብዬ አሰብኩኝ። ልጁን ያዙልኝ ስል የሚይዝልኝ ሰው ጠፋ። የሚገርምሽ ግን ልጁ በጣም ነው የምወደው። ማንም እናት ልጅ እንደምትወደው አይነት ከምልሽ በላይ በጣም ነው የምወደው። እንደ ሴቷ አይደለም፣ ህፃኑ በጣም ነው የምወደው። እና በጣም ከበደኝ። በቃ ብዙ አለቀስኩ፣ ብዙ ተጨነቁ። ፀጉሬን ላጨው ምን አልኩ። በጣም የሆነ ከባድ ነገር ውስጥ ገባው። ካጣኋቸው ነገሮች ሁሉ አሁን ከበደኝ። ልጁን ጥዬ ወደ አረብ ሀገር መሰደድ ማለት ነው። እና ከዛ ሳልነግራቸው ልጄን ጥዬው ጠፋሁ ማለት ነው። የት አስቀምጠሽው? እነሱ ቤት ጠፋሁ። ብታይ ቁምጣ፣ ቀይ ቁምጣ ስልሽ ቤት ነው። እምቢ ብለውኛል እኮ አንቀበልም ብለውኛል። ቋንቋም አይችልም አሊዝም ስላሉ አሊዝም አሉ። አሁን ደግሞ ልጁን ይዤ መሞቴ ነው። አስፋልት ላይ ቋንቋ አይችልም፣ ብዙ ነገር ነው የለመደው። ቆንጆዬ ልጅ ነው ምናምን ነገር ነው። በቃ ቁንጣ አድርጎት እዚህ ይለኛል። ጥዬው ሄድኩ። ካሳለፍኩት ሁሉ ያችን ቀን ለኔ በጣም ከባድ ነበረች። እና እያየሁት እንደዚህ እየተመለስኩ ሲሄድ ስመለስ እንደዚህ መሸ፣ በጣም መሸ። ከዛ በኋላ በቃ ማድረግ ያለብኝ መቁረጥ ነው፣ ግዴታ ነው። በቃ ቻው፣ እሺ፣ አይዞህ ምናምን ብዬው የት ልትሄጂ ነው አለኝ። ስንት ዓመቱ? እንዳታለቅስ አልኩት። 3 ዓመቱ ነው። እና እዛ ያደገበት እንዳልኩሽ ከጎረምሶች ጋር አይደል፣ ምግብ ቤት ፈጣን ነው፣ ልጅ አይደለም። በቃ አስተሳሰቡ፣ አነጋገሩ እንደ ትልቅ ነውና እማዬ የት ልትሄጂ ነው ሲለኝ ካልመጣው እንዳታለቅስ፣ እንዳታስቸግራቸው፣ ምን እንዳታደርግ እሺ ስለው የት ልትሄጂ አለኝ። የትም አልሄድም ግን እንደዚህ ብዬው በቃ እያለቀስኩ ጥዬው ሄድኩኝ ማለት ነው። ከዛ ወርቅ የአንገት ነበረችኝ 10 ሺህ ብር ሸጥኳት። ማታው ነው አልጋ ይዤ አደርኩኝ። እንደዚህ ነጋብኝ ሳለቅስ። ከዛ ሄድኩ። ስልኬ ዘጋሁት፣ ምክንያቱም ከደወለልኝ መመለሴ ነው። ህፃኑ እዛው ከሄድኩኝ እህቶችን ሳይፈልጉ ያሳድጉታል። እና ከዛ ሄድኩኝ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ፓስፖርት አውጥቼ ነበር እዛ በ300 ብር አሳድሼው ማለት ነው። ድጋሜ ነው ጠፍቶ ምናምን መሰለኝ አላውቅም፣ ብቻ አልነበረኝም። በ300 አወጣሁኝ። ከዛ በቃ ወደ አዲስ አበባ መጣሁ። የልጄ ድምፅ ይሰማኛል ዝም ብሎ በየአስፋልቱ። የሰው ልጅ የሆነ ነቂ ይለኛል። በጣም ተበላሸው። የሆነ ብዙ ነገር ያሳለፍኩት ምንም አይመስለኝም። እና ያ ጊዜ ግን ያ ህፃኑን የተውኩ ጊዜ በቃ አበድኩኝ፣ ሱሰኛ ሆንኩኝ። የሆነ በቃ በየቤተ እምነት እሄዳለሁ፣ አንድ ቀን አድሬ እመለሳለሁ ምናምን። በቃ የሆነ ወረቀቱ እምቢ አለኝ። ፕሮሰሱ ጀምሬ እምቢ አለኝ። ብታይ ቋንቋ እኮ እችላለሁ ግን በቃ ጠመመብኝ። ከዛ ከስንት ጊዜ በኋላ ተሳክቶልኝ ወደ ዱባይ መጣሁ። ህፃኑን እንደዚህ የላኩለት በየወሩ ማለት ነው። ከዛ ወጥቴ ታወራኛለች። ለመጀመሪያ ጊዜ መቼ ደወልሽ? ምን አሉ እህቶች? ከዛ አዲስ አበባ ሁኜ አልፎ አልፎ ደውላለሁኝ። ስደውል ነይ ነው የሚሉ ነይ ያለሽበት መጥቼ ነው የምወረውርልሽ ምናምን ትለኛለች። ያስቸግር ነበር። አይተኛም፣ በሩዝ ክፍት ነው የሚያድረው። ትመጣለች አትዝጉ እያለ ማለት ነው። እና እነሱ አንቺ ከሄድሽ በኋላ ማራሩለት? አይ እነሱማ ምንም ጥሩ ናቸው ለሱ ከሄድኩ በኋላ። በተለይ አንዷ በጣም መስኪን ናት። ያቺ ያባረረችኝ ዋናዋ ማለት ነው። በጣም ጥሩ ናት ለህፃኑ።
ለኔ ናት እንጂ በጣም በደንብ ነው ያዘችው። አዲስ አበባ ሆኜም 3 ወር ምናምን ቢብሎኝ ለወረቀቴ እደውላለሁኝ። ከዛ በየጫት ቤቱ በየመጠጥ ቤት ከምዞሪ ምናምን የሆነ ደስተኛ ሆነሽ የምታደርገው ነገር አለ። እንደዛ ነው የሚመስላት እሷ ምንም አታውቅም እንደዚህ አይነት ነገሮች። እና ነይ ውሰጂ ትለኛለች። አልወስድም፣ አልመጣም፣ አልመለስም እኔ እላታለሁኝ። ከዛ እንደምንም ተሳካልኝ። ከገባው በኋላ ዱባይ ወር ሆነኝ። ደሞዝ ላኩ። በቃ አሁን በደንብ ነው የምታወራኝ ምናምን ነገር በደስታም አልኩሽ ስለምልክላቸው ማለት ነው። ከዛ 2 አመት ሰራሁኝ። 2 አመት እንደዚህ ላኩላት። በየወሩ ነው፣ ወር ሳይደርስ ነው የምትቀበለኝ። ግን ዞሮ ዞሮ እኔ ደስተኛ ነበርኩኝ። ምክንያቱም ልጁም ለመደ፣ በቃ ቋንቋም የነሱ ሀገር መናገር ጀመረ፣ የዛ የምኖርበት ሀገር ማለት ነው። በቃ ጥሩ ነገር ሆነ። ከዛ በኋላ 2 አመት ጨረስኩኝ አይደለም 1 አመት ከ10 ወር ሲሰራ ከዛ በኋላ ልጁ እንደዚህ ከፍ ሲያደርጉት ወደ ላይ አምልጧቸው ወደ መሬት ወደቀ። የ4 አመት ምናምን ሆኖ ማለት ነው። ኮብልስቶን ነው አስቢ። ከዛ ጭንቅላቱ ተመታ። ከዛ ኮማ ውስጥ ገባ። በጣም ከባድ ነበረ በጣም። እና ከዛ እኔ ደግሞ እንቅልፍ አጣለሁ። አልነገሩኝም፣ ግን በቃ ምን ሆኖ ነው ምንድነው እያልኩ ሲጨንቀኝ እዛ ልጁ ታሞ ነው እስኪ ያገናኘኝ ስል አይ በቃ አይሆንም ተብሎ ውሰጂ ተብያለሁ አለች። ውሰጂው በቃ ብለዋታል። ከዛ እሷ ደግሞ የሰው ልጅ ነው እባካችሁ ብላ ሁላ ዶክተሮች እግር ላይ ትወድቃለች፣ ምን ትላለች። ከዛ አቆዩት በ3 ቀን አለይኩም ሰላም 3 ቀን ይቀመጥ ብለው 3 ቀን ተቀመጠ። ለ3 ቀን ብቻ ነው እድል መሰጥሽ ብለዋት ማለት ነው። ከዛ ያችን 3 ቀን ትንሽ ነፍስ መዝራት ህይወት መዝራት ጀመረ። በህይወት ኖረ ማለት ነው። አይተነፍስም ነበረ። በቃ አልወስዶም እዚህ ቀመጥ ስትል ነው 3 ቀን የተባለችው። ከዛ እኔ ገባው ወደ ሀገሬ ስሰማ ይሄንን ትቼ መጣሁኝ ማለት ነው። መጣው እንደዚህ አስታመምኩ ምናምን። ገንዘብ ደግሞ እንዳልኩሽ ነው ሁሉንም ነበር መልክላቸው ማለት ነው። አልያዝኩም ምንም ነገር። ከዛ ተሻለው ልጁ ኬጂ አስገብቸው ምን ብየው አሁን በቃ ኖርማል ነው። ይፈልጋቸዋል እነሱን፣ እኔንም ብዙ እንትን አይልም፣ ለምዷል። ልሄድ ስለው አዎ እንደዚህ አምጪልኝ አለ። እሺ ብየው አሁን ተመልሼ ሄድኩኝ ወደ ዱባይ ማለት ነው። ወደዛ ቤት ሳይሆን ሌላ ቦታ ገባው። ከዛ ይሄን ሁሉ ጊዜ ግን በቃ ትቻለሁ። ከማንም ጋር ላወራም አልቀርብም። ምክንያቱም በቃ ሁሉም እየመጡ ህይወቴ ይጫወቱብኛል እንጂ ማንም የሚወደኝ ሰው የለም። ገባሽ? ከዛ ኦንላይን አንዱ ጋር ተዋወቅኩኝ። እንደዚህ የሆነ የቤተ እምነት አለ አይደለ? በቤተ እምነት ግሩፕ ውስጥ ምናምን ነገር ደህና እንትን የሚሉት አላ የሚጫወቱት አማኝ እንደዛ አይነት ነገር አንድ ልጅ ጋር ተዋወቅኩኝ። በጣም የተጎዳው ነው እንደዚህ ሆንኩ ነው ምናምን ያለ ክያ ምናምን ሲለኝ ለመጀመሪያ ጊዜ ነው የኔ ክያ የኔ ፍቅር የተባልኩት። እና በጣም ነበር በቃ የሆነ አዲስ ነገር ነው ለኔ ብዬሻለሁ። ፍቅር ቢሉትና አላውቅም እስካሁን ድረስ ያ ልጅ ነው ያ በቃ ትንሽ የሆነ እሱም ስላደረገልኝ ነው ጌጣጌጥ ይሄ ምናምን እንጂ እሱም አፍቅሮኝ አይደለም። ከሌሎች ግን ይሻላል። ቢያንስ ምንም አልመታኝም ወይ እኔ ላይ ምንም ቢያገባም አይኔ ያላየም ዞሮ። ከዛ በኋላ ከዚህ ልጅ ጋር ደግሞ እያወራው ነበር በኦንላይን ማለት ነው። እያወራው አመት ከምናምን አወራንና ማለት ነው። ከዛ በኋላ በቃ ያወራኛል፣ በደንብ ነው የሚያወራኝ፣ በጣም ነው እንደሚወደኝ የሚነግረኝ ምናምን ነገር። ከዛ አመት ከምናምን እንደዚህ አውርተን ኦኬ። ከዛ የሆነ ቀን ማለት ነው ስራ ሄዶ ስልኩ ጥሎ ሲሄድ የቺ አብራ የምትኖር ሴት አለች ፍቅረኛ ማለት ነው። ከዛ ፖስት አድርጋ አየው የሱና የሁለቱንም ማለት ነው ማች ለብሶ ምናምን ነገር ለካ ግብቷል አብሮ የምትሰራው ሴት ማለት ነው። እሱ ግን እንደሚጠብቀኝ ምናምን ነው የሚነግረኝ። ከዛ ትንሽ ተጎዳው። በቃ ለምጄዋለሁ ዞሮ ገባሽ ስለሚተውኝ ሁሉንም ዚስ ኦኬ ተውኩት። አልቅሽ ትንሽ ተውኩ። ከዛ ጨርሼ መጣሁኝ ማለት ነው። ከዛ እስካሁን ድረስ ግን የምነግርሽ እስካሁን ታሪኩ ላይ ልጅቷ ያቺ የወለድኳት ሴት አይቻት አላውቅም። ወደዛ አካባቢም ሄጄ አላውቅም። ወደዛ ሀገር ላይ ያው የተወለድኩበት ሀገር ራቅ ብሎ ነው ቤተሰቦች አሁን ለቀው ስለሄዱ ነው። አሁን ልጅ ያለበት ሀገር ሌላ ቦታ ነው። እኔ የወለድኩት ደግሞ ሌላ ሀገር ነው። በፊት ግን እዛ ነበር ያደግነው። ከዛ አይቻት አላውቅም። አሁን ግን በኢንተርኔት ምናምን አገኛታለሁ። በጣም ነው የምትጠላኝ ብታይ። በጣም ክፉ ነገር ስለነገሯት አትወደኝም። ያቺ ገሌ ነው የምትለው እኔን ማለት ነው። በስሜ እንኳን አጠራውም እንኳን እናቴ ስትለኝ አይደል። ያቺ ገሌ ደግሞ እንዲህ ብላ ነበረ። ያቺ ገሌ 18 ዓመቷ ትልቅ ሆናለች። እና ያቺ ገሌ ነው የምትልሽ?
አዎ ያቺ እገሌ አዎ ምክንያቱ ግን ነግሬያታለሁኝ እንደዚህ ስለሆነ ነው ይቅርታ አድርጊልኝ መሄጃ አጥቼ ማሳድግብሽ ስላጣው ልጅ ስለሆንኩኝ ቤተሰብ ስለሌለኝ ምናምን ነው እንደዚህ እና ይቅርታ ብላት በቃ በጣም ከምልሽ በላይ ልክ እንደሱ ማለት ነው በጣም እንባገነናት ልጅቱ እና እንደውም ጸሎት የምታደርገው እሷ ላይ እንዲጥለኝ ነው ገባሽ እኔም አልፈርድባትም በርግጥ ችግር የለውም እሷ ላይ ታምሜ ወይ የሆነ ነገር ከአንዷ እህቴ ጋር ታወራለች እና እንደዛ ነው የምትላት ታማ ወይ የሆነ ነገር ሆና እጄ ላይ እንዲጥላት ነው የምመኘው ነው የምትለው ማለት ነው በጣም ነው የምትጠላኝ በጣም ክፉ ነው ግን እኔ አላቅም ምን እንደሚላት ልጁ እንዳልኩሽ በጣም ክፉ ነው በጣም ማለት ነው ከዛች ጊዜ በኋላ እኔ አይኑ አይቼ አላቅም አሁን ባየው ራሱ በደንብ አላውቀውም የምሬ ነው ባህሪው ምንድነው ማን ነው በቃ ዱርዬ እንደሆነ እዛ ሰፈር አስቸጋሪ እንደሆነ ነው ማውቀው እንጂ አላቅም ከዛ ደግሞ ያኔ ምን እንዳለ ታውቂያለሽ የረሳሁት ሴት ከወለድሽ አትቀመጭም ብሎ የነበረ ወንድ ከወለድሽ ነው እዛ ቤት የምትኖሪው ብሎኛል ገና እስር ቤት ሆኖ ጠይቀው ማለት ነው ሴትም ስለወለድኩ ነው መሰለኝ ይጠላሽ ሴት አይፈልግም እና በዛም ይሁን በምን እንደሚጠላኝ አላቅም ብቻ ክፉ ነገር ስላላት አትወደኝም ልጅቷ እኔም ሲጀመር እሱ ነው መታስታውሰኝ ለምን ዋሻለው ልጄን ነው እንጂ ያኛው ወንዱ አልወዳትም እሷን ብዙ ፍቅር የለኝም ደግሞ እንደዚህ እኔ ላይ በጣላት እንዲባደረጋት እያለች ደግሞ የምታማርተው ይነግሩኛል ጓደኞች ምንም ኖርማሊ ብዙ ልዩነትም የላትም ከኔ ጋር በ15 ከምናምን 16 አመት ነው በጣት ማለት ነው እና በጣም ነው እንትን የምትለው በጣም ማለት እኔ ደግሞ ራሴም ስለምጠብቅ ምናምን ነገር ብዙ በቃ ማለት አለ አይደል ውጭ ስትኖሪ ታውቂዋለሽና ደህና ነኝ ፈጣሪ ይመስገን ከዛ በኋላ አሁን ኢትዮጵያ ገባሁኝና ማለት ነው በዚህ መሃል ላይ ግን ማለት ነው የሚገርምሽ የሆነ ጭንቀት ውስጥ ገባለው ቤተ እምነቶች በጣም ነው መቀያይረው እዛ ቦታ አርፋለሁ እያልኩ የሆነ እምነት ገባለው አሁን ማለት ሃይማኖት ማለትሽ ነው ሃይማኖት ትቀያይሪያለሽ እቀያይራለሁ አዎ እዛ እረፍት አለ እንደዚህ ብታደርጊ ምና ሁሉም የየራሱ ይሰብክ የለም የየራሱ ሰብክ እኛው ሃይማኖት ላይ ተኛልሽ እዚህኛው እረፍት አለ እዚህኛው ግን የትኛውም ጋር ታገኛልቻልሽ ግን አላረፍኩም አዎ በጣም ብዙ ያሉትን ሁሉ ቀምሻለሁ ከሌላ ከክፉ እምነት ውጪ ሁሉንም እምነቶች የተባሉት ቀምሻለሁ ገብቻለሁ ምንም ግን ያረፍኩት እምነቱ ሳይሆን ችግሩ የኔ ነው ችግሩ ክፉ እምነት ስትይ ጠንቋይ ማለትሽ ነው አይደል ገንዬ ነው አዎ እሱም ብቻ ነው ያላመንኩት አዎ ክፉ እምነት ስትይ ደግሞ ነገር የሚያጠረጥሩ ሰዎች አሉ ክፉ እምነት የኛን እምነት ነው ምናምን እንዳይሉ ነው ጠንቋይ ማለትሽ ነው ብዬ በግልጽ ያስቀመጥኩላ አዎ አሉ ነገር ነው ያዳመጡ ቀኑ ሙሉ እኔ ላይቭ ያዳመጡ ቃላት የሚሰነጣጥቁ ሰዎች አሉ ተቀምጠው እሺ አዎ የሰይጣን መንፈስ ነው ያላመለኩት እንጂ አለ የተባለ እምነት እገባለሁኝ እዚህ ታርፊያለሽ ሲሉኝ አላረፍኩም እዛም እገባለሁ አላርፍም በቃ በሄ ምንም አይነት እስካሁን ድረስ አሁን 34 አመት 35 ይሆነኛል በይ ከዛ በኋላ ያለፈው አመት ላይ አገር ገብቼ ነበር ከዱባይ ማለት ነው የሆነ 300,000 ብር ምናምን ሰራሁኝ ዞሮ ቤተሰብም እየረዳው ምናምን ነገር ማለት ነው ከዛ ልጁ ሳልነግርሽ አባቱ ወስዶታል እኛ አካባቢ ጦርነት ስለነበረ አባቱ ጋር ነው ያለው አንዱ ልጅ አዎ እህቶችሽ ጦርነት ነበር አይ ነግረውኝ ነው ምክንያቱም ጦርነት ነበር ትምህርት የለም አጠገቡ ደግሞ ልጆች ሞተዋል ፈጣሪ ሲረዳይ ነው እሱ የተረፈው ተፈነጣሪ መጥቶታል ኦኬ ምናምን ነገር እና ፈራሁኝ እኔም ወሰደው ደግሞ እንደ ድሮ አይደለም ልጁ ተለውጧል ለምን ብትይ ገንዘብ የለውም አሁን በቃ ኖርማሊ ሰው ነው ምንም እንትን የለውም ኖርማል ሰው ስለሆነ ትቷል ሀብታም እያለ ጉረኛ ኃይለኛ ነገረኛ ነበር እንደዚህ ጸባይኛ ለዘብተኛ ምስኪን ሆነ አዎ በቀን 3-4 ልብስ የማይበቃው አሁን ኖርማሊ ነው በታይ እኔ ነኝ እንደውም አንዳንዴ ምልክለት የሆነ ለልብስ ምንም ሲለኝም ሰጠዋለሁ ኖርማሊ ያወራኛል ልጄም ስለሚያሳድግ ምናምን በቃ አንዳንዴ ሰጠዋለሁኝ እና ልጁ እሱ ጋር ነው ያለው አወራዋለሁኝ በጣም ነው እስቲናው የህፃኑን ፍቅር አሁንም እንደሱ አይደለም ወደዋለሁኝ ማለት ነውና ቀጣይ ሄድኩኝ ማለት ነው የሆነ አመት ላይ ያለፈ አመት ማለት ነው አገባሁኝ በሰርግ አገባሁ የሆነ ማንን አሁንም የሆነ ልጅ ጋር ተዋውቄ ማለት ነው እና ከሱ ጋር ተጋባሁ በጣም ጥሩ ልጅ ነው በኦንላይን የተዋወቅሽው ሰውዬ
ኦሬዲ የስራ ባልደረባውን እንዳገባ ወቅሽና ልብሽ ተሰብሮ ታውሽው አመላቸው ነው። ከዛ ይሄኛውን የተዋወቅሽው ኦንላይን አንድ አመት በኋላ ደግሞ አንድ አመት ደግሞ ቆይቼ በፊት እዛ ያለው በልጁም አይደለም በልጁ ነው ማቀው ዝሮ እዛ የነበርኩበት ሀገር ላይ ለስራ ቆይቶ ምናምን የኔ ሀገር ቋንቋ ይናገራል እና ፌስቡክ ላይ አቀዋለሁኝ በዛ የተነሳ ማለት ነው። የኔ ሀገር ደግሞ ማግባት እንደሚፈልግ ምናምን ኖርማሊ ጓደኛዬ ያለ እንደዚህ የምታወሪው ሰው አለ አይደል ይናገረኛል ምናምን። ከዛ ልጁ እንደዚህ ባደረገኝ ሰዓት እንደውም እንደዚህ ያደረገኝ እኮ ምናምን ብየው እንደዚህ ኖርማሊ እናወራ ነበር ምናምን እና ይዞሽ ምናምን ይለኛል። በጣም መልካም ሰው ነው ማለት ነው። ጋይስ ይሄን መሰለ መሳጭ ታሪክ እያዳመጣችሁ ሰክሰስን ፎሎ ማድረግ እንዳትረሱ። ሰክሰስን ፎሎ አድርጉት። ከዛ ለምን ፎሎ እንደምታረጉት ታሪኩ ሲያልቅ ነግራችኋለሁ። ሚስጥር ነው። ሰክሰስን ፎሎ አድርጉ። እስከዛ ሌትስ ጎ። እሺ ውዴ ይሄኛውን ሰውዬ በኦንላይን ተዋወቅሽውና ኢትዮጵያ ከገባሽ በኋላ በሰርግ ተጋባሽ። እሺ ቤሎ መልበስ ይሄ ሰርግ ምናምን ነገር በጣም ነው የምመኘው ከልጅነት። ለመጀመሪያ ጊዜ ትዳር ራሱ ለመጀመሪያ ጊዜ ያ ዝም ብሎ እኮ ነው ያ በቤተሰብ ይሄ ምናምን እንደዛ የሆነ የሚረባ አይደለም። ከዛ በፊት ታውቂያለሽ እንደነገርኩሽ ነው። ከዛ ቤሎ መልበስ ነው የምወደው በቃ ማድረግ አለብኝ ብዬ ማለት በ34 ዓመት ያ እንደዛ ይመስለኛል እንግዲህ 35 ነሽ ማሬ 35 36 አይደል 35 አይ 36 አልገባሽም ለመሰልሽ እድሜሽን እያሰላሁት ነበር 15 ዓመትሽ ያ ነገር ተፈጠረብሽ በ16 ወለድሻት ልጅሽ አሁን 18 ዓመት አንቺ 35 ግን እኔ 35 እኔ ግን ስታየኝ የ25 ዓመት ልጅ ምናምን ነገር ነው ያው ፌስ እዚህ ላይ እንትላልጥ ምናምን አሁን አጥፍቼው ነው ማለት ስለሚያውቅ እንዳያዩኝ ብዬ ማለት ነው አሁንና በጣም ራሴን ስለምጠብቅ በቃ ደህና ነኝ። ደስ የሚል አቋም ላይ ስላለው ልጁም አያውቅም 35 ዓመት መሆኔን ማለት ነው 28 ነው 29 ብዬ ነው ያገባሁት እና ከዛ በሰርግ አገባሁኝ። ከዛ በኋላ ተጋብተን አብረን አንድ ቤት ምናምን አልኖርንም ምክንያቱም እረፍት ነው ሄድኩት ለ15 ቀን ማለት ነው። ከዛ ለ15 ቀን እረፍት ሄድኩኝ ተመልሼ መጣሁኝ እዚህ ወዳለሁበት ሀገር ማለት ነው። ከዛ እዚህ መጥቼ እኔ እዛ ሲሄድ ምናምን ወደ 200 ሺህ ብር ምናምን ነገር እሱ ነው ያጠፋው ልጁ ማለት ነው ወጪ ያደረገው። እዚህ ነበረች ብሎ ምንም አልወሰደብኝም። ሲጀመር ብዙም የለኝም ገና አንድ አመት እንደሰራው ነው ሄድኩት። ከዛ ተመልሼ መጣውና ያ ነገር ስላደረገ እኔ ደግሞ የሆነ እቃ ምናምን አንዳንድ ነገር የሚያሟላበት ብዬ 200 ሺህ ብር ሰጠሁት። ለመጀመሪያ ጊዜ ነው ሲሰጥ ያገባሽው ባል ማለት ነው። አዎ ደግሞ በጣም ጥሩ ነበረ እስካሁን ድረስም ነው ሲጀምር። ቆይ ጨርስ እንደተጋባችሁ ወደ ዱባይ መጣሽ? ቆይ እንደተጋባችሁ እሱና ታጣጡ እየኖራንቺ ወደ ዱባይ መጣሽ? እሱ ስራለው ስራለው ያ ነገሮች ብዙ ነገሮች ያጠፋብኝ እሱ ነው ማለት ለሰርጎ ለአዳራሽ ቀለበት ብዙ ነገር ከ200 ሺህ ብር በላይ አወጣ። በጣም ጥሩ ነበር ትሪት ያደረገኝ በጣም ጥሩ ነበር። ማለት ምንም አላወጣሁም። ስለዚህ ምንም ስላላወጣሽ እሱ ለሰርጉ ስላወጣ ዱባይ ከመጣሽ በኋላ 200 ምናምን ሺህ ላክሽለት? ለምንድን ነው የላኩት ታዲያ? ለእሱ ሳይሆን እቃ እንዲገዛ ከዛ 7 ወር 8 ወር ቆይቼ እንዲሄድ ነበረ። የቤት እቃ እንዲያሟላ በኋላ ከዛልሽ ገንዘቡን አጠፋብኝ። ስራ አለው እኮ ይሰራል። የ7000 8000 ደሞዝ ተቀጣሪ ነው። ከዛ በኋላ ያ ገንዘብ ያጠፋዋል መሰለኝ አጠፋው። የሆነ ጊዜ ላይ እንደዚህ እሱ ላይ እኮ እንደዚህ ብንጨምርበት ባጃጅ ይገዛል ምናምን ነገር ስለው የሆነ ምናምን ይላል። ደግሞ ውስጤ ይነግረኛል እንዴ ምን አደረከው እንዴ ምናምን ነገር ስለው የለም እኮ ጠፋ። ምን ሆነ የጠፋው? ገንዘቡ አጠፋው አልኩት። ከዛ ብሎ ካደረኩት ከሁሉም ሁለተኛ አጠገቤ እንዳደርስ ብዬ ማለት ነው ለመጀመሪያ ጊዜ ማለት ነው እንደዚህ ሰው ስተው እነሱ ነበር የሚተውኝ እና እንደዛ የሆነ ጀግንነት ተሰማኝ። ግን በቃ ይቅርታ ይጠይቀኛል በዚህም በዛም እየመጣ ስልክ እየቀያየረ ምናምን ነገር በቃ መልሳለሁ ከየትም አምጥቼ አሳስቶኝ ነው 5000 10000 1000 እያለ ጠፋ ገንዘቡ አውቄ አይደለም ምናምን ነገር ሲለኝ ይቅር አልኩት። ከዛ በቃ አሁን ከሱ ጋራ እንኖራለን ማለት ነው። አሁን እዚህ ጋር ምን ልልሽ ፈልጋለሁ ምክር የምፈልገው ልጅ እንዳለኝ ወንዱ ልጅ ያውቃል ነግሬያለሁኝ። ስለ ሴት ልጄ ግን ለማንም ሰው ራሱ አልናገርም። ለምን ብትይ እኔ መደፈሬን ያስታውሰኛል። የሆነ ብዙ ነገሮች ናቸው የሚያስታውሱኝ። ብዙ ነገር አለ በመሃል የረሳኋቸው ያልነገርኩሽና ያ ማስታወስ አልፈልግም። አንድ ሁለተኛ በዛ እድሜ ተደፈርኩ ብል በቃ የሆነ ነገር
በቃ ወንድ ጋር እንደዚህ ለምን እንደዚህ ፈጠሽ እንዴት እንደዚህ ብሩዬ ነገር የሚያስብሽም አለ አንዳንድ ሰው አይደለም። በተለይ የነበርኩበት ሰፈርም እንደዛ ነው። ትሽ እየተባልኩ ነው እስከ ወልድ ድረስ ማለት ነው። እና ያ ነው ብዙ ነገር ያስታውሰኛል ቁስሌን እና አልነገርኩትም። አያውቅም ልጅ እንዳለኝ ከመጀመሪያ የሚያውቀው ልጄ ወንዱ ልጄ ነው። ልጁ በጣም ጥሩ ልጅ ነው። ያ ገንዘብ አጠፋ። ከዛ በዘለለ ግን ይሄ ሌላ ነገር ወይ ጊዜ ያለ መስጠት ወይ በቃ ብዙ ነገር ብቻ አይቼው ማላቅ በህይወት ዘመኔ ላይ አለ። ልጁ ላይ ጥሩ ነው፣ ጥሩ ባህሪ ያለው ጥሩ ነገር ነው የሚያስበው ስለቀጣይ የምናስበው። ግን ልጅ እንዳለኝ ሴት ልጅ እንዳለኝ አያውቅ። እድሜ ፈርቻ አይደለም ግን በቃ መደፈሬ መናገር አልፈልግም። እኔ ያ ያስፈራኛል። እንደ ደህና ታሪክ ማውራት አልፈልግም እና አልነገርኩት እና ሁሌ ነው የምሰጋው። ቢያቅ እንደሚፈታኝ ይመስለኛል ቀጣይ ምናምን ነገር እና አሁንም ፎቶ ምናምን ስለሌለው አካውንትሽ ያው አይሰማም ብለሽ ነው ሶሻል ሚዲያ ይጠቀም? አዎ ይጠቀማል፣ ግን ይሄ ሌላ አካውንት ነው። አዎ ኦኬ። ግን መንገር አለብሽ። አንቺን ከነ ሁሉ ነገርሽ የተቀበለሽ ሰው ይቀበልሽ፣ ከነ ሁሉ ነገርሽ ያልተቀበለሽ ሰው ይቅርብሽ፣ ይቅርብሽ። ንገሪ። ይሄ ያለፈ አንደኛ ያንቺ መደፈር ያንቺ ጥፋት ነው አይደለም? አዎ መማገጥ፣ አንቺ ትዳርሽ ላይ ብትማገጪ ጥፋትሽ ነው። ባለትዳር እንደሆንሽ እያወቅሽ ሄደሽ ሌላ ወንድ ጋር ማገጥሽ መማገጥ ጥፋት ነው። እያወቀ ነው አንድ ሰው የሚያደርገው አይደል? ተደብቆ ማንም እንዳያየው ተጠንቅቆ ተደብቆ ከሰው ተደብቆ፣ ፈጣሪ ግን ያያል። ከሰው ተደብቆ ሲያደርገው አንድ ሰው ፕላን አድርጎ ወስኖ ፈልጎ አቅዶ ነው። መደፈር ግን ያንቺ ጥፋት ነው። አንቺ አልደፈርሽም፣ ተደፈርሽ። ጥፋት ተደረገብሽ፣ ተበደልሽ እንጂ ጥፋትሽ አይደለም። የ15 ዓመት ልጅ ነበርሽ።